በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለምን ገባህበት? እንዴት መግባት ፈልገን ነው ታዘን። ምንድን ናት እሷ? እሷ ምንድን ናት? የሳጥናኤል ወገን። እንዴት ምን ሆነ ነው አንተ? የሳጥናኤል ወገን እኮ ነች። እኛ አዳምን ዘር አንፈልግም፣ የሳጥናኤል ወገን ነው። ስለዚህ የሳጥናኤል ወገን ነች እሷ። ለምን? እንዴት? በቃ እንዴ በትምህርቷ ገብተን የሳጥናኤል ወገን አደረግናት። ምን ሰን ነው ለዚህ ና ወደስ ምን ነው ትፈራለህ እንዴ? ለምን የአዳምን ዘር አፈራ? የሳጥናኤል ሆነ ትፈራለህ? ጉዴን እንዳያውቁት ነው። አይ ጸጥ በል ግልጽ ሳጥናኤል ሆነ እንዴት ትፈራለህ? ሳጥናኤል ሆነ እንዴት ትፈራለህ? እንዴ ምታረጋለህ እኮ የአዳም ዘር አጋለጡ ነው ያቸው። ነጭ ለብሰው ይመሳሰላሉ ብቻ። ኧረ በእናትህ አሁን ቶሎ ሸኘኛ። በጣም ነው የቸኮልነው። ወዴት ለመሄድ? ወደ ቤታችን። የት ነው ቤታችሁ? ሲኦል። ለምን ሲኦል መግባት ፈለግ? እና ምን እናድርግ? ተቃጠልን እኮ ተቃጠልን። ስንት ናችሁ? እኛ በጣም ብዙ ነን። በጣም ብዙ። ስንት ጠቅላላ? 100,000 ነን ጠቅላላ። 100,000? ሁላችንም ግን ልንሄድ ነው። ለምን ገባችሁበት? 100,000 በመተት ነው በደብተሯ። የት ሀገር? መተቱ የት ሀገር? የአርቦዬ። አዎ አርቦዬ ነው የተሰራኸው? አዎ። ነው ወደ ጠጋ በል። ለምን? ገና ፍንዳታ ጋነት ነው። ገና ፍንዳታ ጋነት ነህ? ኧረ አይደለም። እና እኛ በጣም ስለተቃጠልን እሺ በቃ ልንሄድ ነው። ለምን? በቃ ልንሄድ ነው። አሸኛንም እንዴ? በምን ደብተር ነው የገባኸው? በሂሳብ ሆ በቃ እኛ ወሰድነው። እስኪ ልቀቀን። እኛ ወሰድነው አልን እኮ በቃ። አዎ በቃ 8 ከ8 ነው ያቋረጥከው? ኧረ አላቋረጥናትም። አሁን ግን ልናቋርጣት እያሰብን ነው። ግን በቃ አሁን ምን ማድረግ አለብን? መሄድ ነው። እንዴት መጣች? ዝግ የራሷ ጓደኛ ነች። ደብተርሽን ስጪኝ ብላት አስደረግንባት። አርቦዬ? አዎ። የት ነው አርቦዬ የሚባል ሀገር? አርቦዬ ነው የሚባለው። ወደዛ ወደ ጮሌ ነው ምናምን ወደዛ ሰፈር። እዛው ነው የተመተትከው? አዎ እዛው ተመተት። ከዚህ እዛ ተመተትኩኝ። በቃ ምን ነው መግባት ግን አታውቀው? አዎ ምን ነው? ለምን? በቃ አሁን እኛን ምንም አታስወራን። እንሂድበት እኛ። አይ አውራንቺ። ሉሲፈሩስ እንዴ አንተ ምን ሆነ ነው? እንዴት እኛ ሚስጥር አናወጣም። አሁን አስኪደን መሄድ ነው የምፈልገው። ሉሲፈሩስ መሄድ ነው የምፈልገው። ምን ሰርተህ ነው የምትሄደው? ትሸልማለህ። ምንም ሽልማት አንፈልግም። ለምን? ሽልማታችን ሲኦል ሆነብን እኮ። ሲኦል ሆነን የአዳም ዘር አቃጠሉ። ልንቀላቀላቸው ነው። እነኚህ ምን ይመስላሉ ሲታዩ ራሱ? ምን ይመስላሉ? አቃጠሉ። ደስ አይሉም? ኧረ በእናትህ ዞር በል። ደስ አይሉም? ቶሎ ሸኘን። አይ ደስ አይሉም ወይ? ደስ አይሉም ወይ? ምንም ደስ አይሉም። በጣም ነው የምታስጠሉት። ያጥፋችሁ ከዚህ። በጣም ነው የምታስጠሉት። ከየት ያጥፋቸው? ልመርቃቸው። መርቃቸው። ከዚህ ዓለም ያጥፋችሁ። እዚህ እንዳትደርሱ፣ ወደዚህ እንዳትመጡ። እሺ እናንተ የሚጠቅማችሁ ጠላ ቤት፣ ምንድን ነው ሌላ? አዎ ጠንቋይ ቤት ምናምን፣ በቃ መጠጥ ምናምን ያለበት ሰፈር ሂዱ። እሺ ወደዚህ ሰፈር ወደ ጸሎት ምናምን እንዳትመጡ። እሺ አትሉ? ይሄን አስተላልፍ። ይሄን አስተላልፍ። መልዕክቱን ነገርኳችሁ። በቃ ለምን? በቃ አሁን አይ መጠጥ ቤት ቢሄዱ ምን ችግር? ማን ነው? ለምን ፈለግከው እንዲሄዱ? ይጠጣሉ። ከዛን ሲጠጡ ደግሞ ይሰክራሉ። ከዛን ይደባደባሉ። ከዛን ደም ይፈሳል። ደሙን ትጠጣለህ? አለን እንደሱ አቦት እንዴት እንደሚጣፍጥ ደግሞ እኮ አልቀመስከው። ታደባደባታለህ እንዴ ልጅቷን? እንዴ ምን ሆነ ነው? እና ታደባደባታለህ? ለምን? በቃ አሁን እንሂድ። በሸኘን ቶሎ። አይ ከስንት ሰው አደባድባታል? ደግሞ ልቀቀን። ከስንት ሰው አደባድባታል? ከብዙ ከስንት ሰው? ተቆጥረው ከማያልቁ ከብዙ። ጉልበተኛ ናት እንዴ አንተ ምን ሆነ ነው? እኛ በማል ይገባል። እንዴት አባውን ሸኘን። እኛ ቸኩላለን እንዴ? ለሲኦል ምን አስቸኮለ? ስራውን ያውቃል ማለት ለሲኦል ምን አስቸኮለ? በቃ ምን እናድርግ? ጓደኞቻችን እየጠበቁን ነው። የት? እናንተ ትሄዳላችሁ? በቃ እዛ ንገራቸው። ለነማን? ለነሱ። ኧረ እኔ ለነሱ አልነግራቸውም። እኔ በቃ የአዳም ዘር ልቀላቀላችሁ ነው። በቃ ልቀላቀላቸው ነው። አሁን ዘር አድርገን እንዴት ትቀላቀላለህ? በቃ
የአዳም ዘርን በቃ እኔ ወደ ሲኦል ልገባ ነው። በቃ ልለቃችሁ ነው ልቀላቅል ልፋታችሁ ነው። በቃ እኛ ልፋታችሁ ነው። አዎ በቃ እነኚህ ይቃጠሉ። እኛ ሰልችቶናል። የቀሩት ይቃጠሉ። እኛ ሰልችቶናል። 100 ሺህ ናቸው። አዎ 100 ሺህ። እንዴት ተሸከመቻችሁ? እኛ ምን አገባን? እንዴት ተሸከመን? ምን አገባን እኛ? እንዴት አልከበዳችኋትም? ለምን እንከብዳለን? ቅልል ብለን ንፋስ እንደ ነጠላ ነው የምትሉት? እንደሱ ቀላል 100 ሺህ በጣም ትንሽ እኮ ናት። ትንሽ ነው 100 ሺህ ትንሽ ተክልችን ከእናትና አባቷስ? አረ የለንም። እኛ ምን አገባን? እኛ ምንም ሚስጥር ሳናወጣ ነው የምንሄድ። አሁን ቶሎ ሸኝ። እንዴት እናትና አባቷ የሉም? አሉ በህይወት። ምን አውቃለሁ እኔ የት እንዳሉ። ማን አመጣት? እኔ የመጣሁት የሆነ ማን አመጣት? ልጅቷን ማን አመጣት? እህቷና የሆነ ልጅ እሱ ልጅ በጣም ተንኮለኛ ነው። እሱ ነው እንድንመጣ የሚያደርገን። በጣም እግዚአብሔር ይባርክ በለው። እግዚአብሔር ይባርክ በለው። እግዚአብሔር እድሜህን ያሳጥረው። ለምን በቃ እንድንቃጠል ያደረገው እሱ ስለሆነ እዛ በቃ እንሄዳለን። ሌሊት እየመጣ የታለቀ ወዴት ሰፈር ነበረ? ደስ ሄጄ ፈልጌው ልምጣ። ፈልገውና ትባረከዋለህ። እሱን ያመጣክ? እሱና አለች ደግሞ አንድ እሷ እህቷ። እግዚአብሔር ይባርክ በል። እግዚአብሔር እድሜህን ያሳጠረው ወደዚህ እንዳመጣ ወደ መጠጥ ቤት ያስኬድ። በቃ እድሜህን እግዚአብሔር ያሳጠረው። ከቤተ ክርስቲያን ያውጣክ። መረኩት። ይኸው አዎ ለእናንተ ምርቃታችሁ ነው ይሄ? አዎ መጠጣችን ምርቃታችን ነው። ምን ሆነ ነው አንተ? በቃ እድሜህን ያሳጥረውማ ትልቁ ምርቃታችን ነው። እድሜህን ያሳጥር። አዎ ምርቃት ነው። አዎ እርግማናችሁስ? እርግማን የለንም እኛ እርግማን የለንም። አትረግሙ። የተገነባበጠ ነገር ነው። በጣም እርግማናችሁ እርግማን የላችሁም። ምርቃት ነው። ምርቃት አላችሁ። እኔን መርቆኛ። አይ በቃ እንሸኝ። ለምንድን ነው የምትሄደው? በቃ እኛ በጣም የተቃጠልነውና መባረክ እንጂ መባረክ ትችላላችሁ። በቃ እኛ መርቀናል። አሁን በቃ እኛ መመረቅ ብቻ የምንችለውን ተመረቅን። በቃ አሁን ሸኘን። እኛ መመረቅ ነው ይሄ? አዎ መረቅን። ምን ብላችሁ መረቃችሁ? እድሜን ያሳጥረው። ይሄ እርግማን ነው እንጂ ምርቃት ነው። ምርቃት ነው ለእኛ ምርቃታችንም ምግባችንም ይሄ ነው። በቃ እድሜህን ያሳጥረው ለእናንተም የአዳም ዘርም እድሜያችሁን ያሳጥራችሁ። የሳጥናኤል ወገን ያድርጋችሁ። ማን ያሳጥራቸው? እድሜያቸውን ማን ያሳጥራቸው? አይ ስሙ ይከብዳል። ተው በቃ ተው። ኧረ ተው በእናትህ አንተ ቶሎ በል። አሁን እኛ ሸኘን። አሁን መረቅ ማለት ነው? አዎ መርቄያለሁ። ከዚህ በላይ ምን ላድርጋቸው? እግዚአብሔር ይባርካችሁ በላቸው። እግዚአብሔር እድሜያችሁን ያሳጥራችሁ። እና ትሸኛለህ እንዴ? መድኃኒዓለም ይባርካችሁ በላቸው። አንላቸውም። አንፈልግም። በቃ አንፈልግም። እድሜያቸውን ያሳጥረው። ማንም እድሜያቸውን ያሳጥረው ብቻ። መድኃኒዓለም ይባርካችሁ አልላቸውም። አንተ ቶሎ ሸኘኝ በእናትህ። ብዙ እየቸኮለ አለኝ። እኔ ራሱ በጣም ነው የቸኮልኩትና። ምን ልትሰራ ነው የምትቸኮለው? እኔማ ልሄድ ነው እንዴ። ምን ነው? አይሰለችም እንዴ? ለምን ትቆጣላችሁ? በቃ እኛ ደክሞናል እኮ እንሂድበታለን እኮ። ሴጣን አለን እንዴት ትደክማለህ? ኧረ ወይኔ! እንዴት እንሂድ በቃ ሸኘን። እንዴት ትደክማለህ? በቃ እኛ መልስ የለንም። እንሂድበት። ደክሞናል። ማንኛውን የደከመ ማንኛው የሰለች? ሁላችንም ሰልችቶናል። በቃ ሰልችቶናል። እንሂድበት። ይህ ልጁን ሳመውና ና። ኧረ እኛን ስምም ሰላም በለው። ኧረ አንልም። ስላመጣኸኝ የመጨረሻ ልንሰነባበት ነው በለው። እድሜን ያሳጥረው። ቻው በቃ። አይ እንዴት ሳመው ሰላም በለው እንጂ በቃ። በእናትህ ሸኘኝ። ኧረ ምን ነው? በጣም ነው የደከመኝ። እሺ ትከሻውን ሰላም በለው ነው። አልለውም በቃ አልፈልግም። ምን አገባኝ እኔ። እዚህ ስላመጣኸኝ እግዚአብሔር ይባርክ። ትከሻውን ይስበረው። ማን ይስበረው?
ምን አገባኝ? ማንም ይስበረው። አሁን እስኪ ሸኘኝ። በጣም ነው የረፈደብኝ። እኔ በጣም ጓደኞቼ ቁጭ ብለው እየጠበቁኝ ነው። ሰላም በሉትና ትሄዳላችሁ። በቃ አትሄዱም እንግዲህ ሰላም ካላላችሁት። አይ በደንብ ትከሻውን ሰላም ሆነልን እግዚአብሔር ይባርክ። ሰላም ሆነልን እግዚአብሔር ይባርክ። እዚህ ስላመጣህን፣ ይሄንን መንገድ ስላስተማርከን፣ ይሄንን ቤት ስላሳየህን ብለህ ትከሻውን ስመኸው ትሄዳለህ። ሄዳ እንደ ሄድ እያልኩህን እዘዝ እንደ በደንቡ እቅፍ አድርገን እግዚአብሔር ይባርክህ በለዋ። እግዚአብሔር ምን ያሳጥር አይደለም እኮ ነው። ይባርክህ እግዚአብሔር ይባርክህ በል። እግዚአብሔር ይባርክህ በል። አይ እግዚአብሔር ይባርካችሁ በል። ሁሉንም ህዝቡንም ይቅርታ ጠይቁና እግዚአብሔር ይባርካችሁ፣ አምላካችሁ ይባርካችሁ። ይቅርታ ምን ጠይቀው? ምን አጥፍተን ነው ይቅርታ ምን ጠይቀው? ምን አጥፍተን ነው ይቅርታ ምን ጠይቀው? የሳጥናኤል ወገን ጥፋት አያጠፋም። እሺ ጥፋት አያጠፋም የሳጥናኤል ወገን። እንዴት የሳጥናኤል ጥፋት አያጠፋም? አሁን እንሂድበትኛ እንሂድበት። አሁን አላጠፋችሁም? ጥፋት አላጠፋንም። ምንም ጥፋት አላጠፋንም። እድሜያችሁን ያሳጥራችሁ እያላችሁ እሱ እኮ ትልቅ ምርቃት ነው። አሁን መርቃችሁ? አዎ እኔ ደግሞ ምርቃት አይመስለኝማ። እሺ ምርቃት እርገሟቸው። እሺ እግዚአብሔር ይባርካችሁ በልና እርገማቸው። እኛ እኮ የመጀመሪያውን ቃል መጥራት አንችልም። እግዚአብሔር ይባርካችሁ ሳይሆን እሺ እግዚአብሔር ምን ይበላችሁ? እግዚአብሔር ምን ይበላችሁ ነው የሚቀድመው። እድሜያችሁን ያሳጥረው እንደዚህ ነው የምትለው። ይሄ ነው የሚቀልህ። እግዚአብሔር ይባርካችሁ በላ። እግዚአብሔር ይባርካችሁ፣ አምላካችሁ ይባርካችሁ፣ መድኃኔዓለም ይባርካችሁ፣ ቅዱስ ሚካኤል ይባርካችሁ፣ ቅዱስ ገብርኤል ይባርካችሁ፣ ቅዱስ ገብርኤል ይባርካችሁ፣ መድኃኔዓለም ይባርካችሁ። ጭራሽ ልጥራቸው ስማቸውን። አሁን እኔ ሸኘኝ ምን ብዬ ነው የምጠራው? ቅዱስ ገብርኤል ይባርካችሁ። ለእኔ እኮ ስማቸው በጣም ነው የሚከብደኝ። ሳጥናኤል አይደለህ እንዴ? እና በሰይፋቸው ይወጉኛል። አቡነ ተክለ ሃይማኖት ያቃጥሉኛል፣ በመብረቃቸው ይመቱኛል። እንዴት ነው ስማቸውን የምጠራው? አረ በጣም ነው የሚከብደው። ለሳጥናኤል ወገን ስማቸው በጣም ነው የሚከብደው። ለአዳም ዘር ከሆነ ነው እንጂ ለሳጥናኤል ወገን በጣም ነው የሚከብደው ስማቸው። አንተ ምን ሆነ ነው? በጣም ነው የሚከብደለኛ። በቃ እኔ ቅዱስ ሚካኤል አልኩኝ። ይኸው ለእናንተ ሊቀላችሁ ይችላል፣ ለአንተ ደግሞ ቅዱስ ሚካኤል በል። አይልም። በጣም ነው የሚከብደው። በነበልባሉ ያቃጥለኛል። ምን ሆነ ነው አንተ? በሰይፍ እኮ ይቆራርጠኛል እኮ ቅዱስ ሚካኤል በል። አረ እኛን ሸኘን አንልም። ሳንል ሸኘን። መሸኘት አትችልም። ለምን አልችልም? ቅዱስ ሚካኤል ስም ካልተጠራ አልሸኘህማ። እሺ ምንድን ነው የምንለው? ቅዱስ ሚካኤል ሰንጥቀኝ ቆራርጠኝ በል። ቅዱስ ሚካኤል ቆራርጠኝ ሰንጥቀኝ በል። አሁን እንደዚህ አሸኘኝም። ምን ነበረ ያልከው? ቅዱስ ሚካኤል ቆራርጠን ይሰንጥቀን። ተቆራርጫለሁ። ከዚህ በላይ እንዴት ልሁን? ምን ነበር? ቅዱስ ሚካኤል ቆራርጠን ይሰንጥቀን። አይ በስርዓቱ እኔ እንደምልህ በስርዓቱ። እሺ አንዴ ድገሙ እስኪ። ቅዱስ ሚካኤል ቆራርጠን ይሰንጥቀን በል። ቅዱስ ሚካኤል በደንብ ነው። ቅዱስ ሚካኤል ይሰነቃቅጠን ይቆራርጠን። ቅዱስ ገብርኤል ይቆራርጠን። ቅዱስ ገብርኤል ይቆራርጠን። ሁለተኛ ላንመለስ ሁላችንም መቶ ሺያችንን በድንግል ማርያም ስም አዋረደም። ኧረ ወይኔ ጭራሽ ጠራት እኮ መላጇን ጠራት። እሺ በድንግል ማርያም ስም ሲኦል ታስረናል። በመድኃኔዓለም ስም ኧረ ወይኔ በመድኃኔዓለም ስም ሲኦል ታስረናል። ሁለተኛ ላንመለስ በትምህርቷም ያስፈልጋል። በአይምሯም ላንገባ ላናሰናክል በቅዱስ ሚካኤል ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም
ምን ነበር? በናዝሬቱ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። 7 ጊዜ በቅድስት ሥላሴ ስም ሲኦል አስረን 7 ጊዜ ጮህና አውጡ። ቶሎ በል የምትሄድ እግዚአብሔር ይገስጽ። እግዚአብሔር በሥላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ሲኦል እንገባለን ላንመለስ ለዘላለም። በወላዲተ አምላክ ስም በቅዱስ ሚካኤል ስም በመድኃኔዓለም ስም ሲኦል ታስረናል። ለሁለተኛ ላንመለስ። በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በስራቸው፣ በትዳራቸው፣ በልጆቻቸው ላንገባ በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። ሁለተኛ ላንመለስ። በደረሱበት ላንደርስ፣ በገቡበት ላንገባ በመድኃኔዓለም ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያቸዋል። 7 ጊዜ ጮህና አውጣ። ቶሎ በል 7 ጊዜ ጮህና ጊዜ ቶርባ እየተገደሰ መቃ ጎፍታ ኢየሱስ ክርስቶስ አጀጀምተኒ መቃ ቁልቁልቱ ማርያም መቃ ቁልቁል ሚካኤል ሂደምተን ይጅርታ ጊዜ ቶርባ እየተገደሰ 7 ጊዜ ጮህና ልቀቅ። በሥላሴ ስም ሲኦል አስሬያለሁ። ልቀቃቸው።